ሩት ህይወትን የወንድሜን የፍቅር ጥያቄ እንደተቀበልሽው ሰማዊ ትላታለች። ህይወትም በዚህ ጉዳይ አንቺም ፍቃደኛ አይደለሽም አይደል ትላታለች። ቆይ ለምን? እኔ ላንቺ ብዬ ነው፣ ግን አንቺ ደግሞ ምክሬን ችላ ብለሽ ከሱ ጋር ሆንሽ ትላታለች። ህይወትም ግራ ተገብታለች። ቆይ እኔና ዳዊት አንድ ላይ ብንሆን ምንድን ነው ችግሩ ብላም እራሷን እየጠየቀች ነው። ሩት እኔ ዳዊት እንዲጎዳ አልፈልግም፣ ድጋሚም ፍቅር ይዘኛል ብዬ አላሰብኩም ነበር፣ ግን ደግሞ የዳዊት ይለያል ትላታለች። ይሄ ደስታ ግን ብዙም አብሮሽ አይቆይም ትላታለች። ቆይ ግን ምንድን ነው? ቆይ ለምን አትነግሪኝም? በማንኛውም ጉዳይ አብሬሽ ነኝ አይደል? ግን በዳዊት ጉዳይ ግን እንደ ማንኛውም እህት ለዳዊት እየተቆረቆርሽ ነው ትላታለች። ወይንስ ሌላ ምክንያት አለ? ምክንያቱን ለምን አትነግሪኝም ትላታለች። አዎ ምክንያት አለ፣ አንቺና ዳዊት አብራችሁ እንዳትሆኑ ትልቅ ምክንያት አለ ትላታለች። ሩት እንግዲህ ግራ ገብቷታል። ምክንያቱም ወንድምና እህት ተፋቅረዋል ማለት ነው። ይሄን ነገር ደግሞ ማስቆም የምትችለው እሷ ነች። እናም ግን ህይወት ምንም ነገር ሊሰማት አልቻለችም ማለት ነው። የዳዊትን የፍቅር ጥያቄ ተቀብለዋለች። ቃሺ ችግሩን ልወቀው ንገሪኝ ትላታለች። ሩትም ችግሩ እኮ ይሄ ነው፣ ምክንያቱም ልነግርሽ አልችልም ትላታለች። እና ታዲያ ካልነገርሽኝ በቃ ተይኝ ትላታለች። ህይወት ይሄን ነገር ግን እንደ ቀላል አትተይው፣ ሳሩን ብትሰማውን ምን ትላለች? ከባሏ ውልርሽ ደግሞ ከወንድሟ ስትሆኝ ምን አይነት ስሜት እንደሚሰማት ግን መገመት ያቅትሽ አይመስለኝም ትላታለች። አሚጋም ያው እንግዲህ አጋጣሚ አይደለም በቃ ምንም ማድረግ አይቻልም ትላታለች። አዎ እመኚኝ፣ ግን ደግሞ ይሄንን ነገር ይቆጭሻል፣ ማቆም አለብሽ ትላታለች። ከዳዊት ጋር እንዳትቀጥል ነው የምትፈልገው፣ ምክንያቱም ዳዊትና ህይወት አንድ ላይ ስለማይሆኑ ነው። ያችን ከነገርሽኝ ንገሪኝ፣ ካልነገርሽኝ ግን ደግሞ ግን ፍቅር ስፈልግ የምቀጥልበት ሳልፈልግ ደግሞ የማቆመው አይደለም። እኔ ዳዊትን መጉዳት አልፈልግም ትላለች ሩት። ሩትም ወይኔ ጉዴ፣ ቆይ ግን ለምን አትረጅኝም? አንቺ እንኳን ህይወት ትላታለች። እየገባሽኝ አይደለም ሩት፣ ምንድን ነው ችግርሽ ትላታለች። ግን ችግሩ ምንድን ነው ትላታለች። እኔ አላቅም ትላለች። በቃ እሺ ጉዳዩ ለእኔ ተይው፣ ስለ እኔ አትጨነቂ፣ ዳዊትን ደግሞ መቼም ቢሆን አላሳዝነውም። እሱ አይደለም ችግሩ፣ እኔ ማበዴ ነው በቃ ብላትኝ ሩትም ጥላት ትሄዳለች። ህይወትም ግራ ተጋብታለች። ህይወት ግን የመሰላትኝ እሷ ሰራተኛ ስለሆነች እናም ዳዊት ደግሞ ዝቅ ብሎ እሷን ስላፈቀራትኝ ለዛ ነበር የመሰላት። ነገር ግን ህይወት ደግሞ ሩትም የፈለገችው ወንድምና ስለሆኑ ይህ ነገር ደግሞ መሆን እንደሌለበት ስለምታውቅ ነው። ህይወት ግን እንደዛ ነበር የተረዳችው። ህይወትም ደብሯት ቁጭ ብላለች። እናም ዳዊት ይመጣል። እንዴ ህዊ ደግሞ ብቻሽን ምን ትሰሪያለሽ እዚህ ይላታል። ይብል ዳዊት ሩት አብረን እንድንሆን አትፈልግም፣ የሆነ ነገር አለ ደግሞ መሱን ደግሞ መናገር አትፈልግም ትለዋለች። እኔ ጋር እንደዛው ናት፣ ግን ደግሞ አንቺ አትጨነቂ፣ አሁን የሆነ ቦታ ደርሼ ልምጣና አብረን እንወጣለን ይላታል። ዳዊትም ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ሰላማችሁ በዚህ ይበለስ። ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ ናችሁን ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። የህይወት መንገድ ቀጣይ ክፍል ይዤላችሁ መጥቻለሁ። ሳሚም ሳሮንን ፍች ጠይቋታል። እንዲሁም ሁሉም ነገር አሁን ላይ ሳሮን እየተጋለጠባት ነው ማለት ነው። ዳዊትም አሁን ላይ ያለው ነገር በጣም ከባድ ነው። ሩትም በቃ ሽቻው ብሏትኝ ሩትን ህይወትን ሄዳ እናም ሩት መንገድ ላይ ሄደች ነው እና ሰላም ታገኛታለች። ሰላም ስፖርት እየሰራች ነበረ። ቆይ ሰላም አረቀስ በይ፣ ቆይ ምን ሆነሽ ነው ትላታለች። ሰላም ፊቷን ተሸፋፍና ነበረ። እናም ሩት ቆይ ሰላም ምን ሆነሽ ነው ደግሞ እንደዚህ ፊትሽን ተሸፋፍንሽው ትላታለች። ሴት ነሽ እንደ እሺ በቃ ሴት ከሆንሽማ ፊቴንም እፈታዋለሁ ትልና ያሰረችውን ትፈታለች። እናም ምክንያቱም ውበትሽ ከኔ ስለማይበልጥ ትልና ትገልጣለች ፊቷን። ስታያት ግን ሩት ነች። እንዴ አንቺ እዚህ ነሽ ያለችው እና ታዲያ የወንዶች ህይወት አንቺን አይንሽን ያሳምሻል እንዴ ትላታለች። ህይወትም የምልሽ ያ እናንተ ቤት ያለው ልጅ ወይኔ ውበቱ ሲያምር፣ ቆይ ግን ባለፈው ጊዜ ያየሁት ጊዜ አያምርም ነበር፣
አሁን ግን ምን አብልታችሁት ነው ቆይ እንደዚህ ያማረው? ትላታለች ሰላም እንግዲህ ሩትን እያሰቀቻት ነው። ማንን ነው ሚኪ ማለትሽ ነው ብላ ትስቃለች። ሰላምና ሩትም አንድ ላይ ሆነው እያወሩ ስለ ሳሮን ነበር። ሳሮን ግን ለምንድን ነው ቆይ እኔ ስንት ቀን ማስጠንቀቂያ ሰጥቻታለሁ፣ በተለይ ደግሞ ህይወትን ለቀቅ አድርጋትም ብያታለሁ። እሷ ግን ልትሰማ አልቻለችም። እናም ለእሷ ነው ስፖርቱንም የተለማመድኩ ያለሁት አለቃትም ትላታለች። ናምዬ ይኸውልሽ እውነት ሳሮንን እንደው ድጋሚ እንዳትነሳ አድርገሽ እንደው ቅጥቅጥ አድርጊልኝ ትላታለች። እንዴ አንቺ ምን ይሄን ያክል ተጣልታችኋል እንዴ ወይስ ፍቅረኛሽን ቀምታች ነው ትላታለች ማለት ነው። ሰላምም ስፖርቷን እየሰራች እያለ ሚኪን ከርቀት ታየዋለች። እናም ቀና ብላ ስታየው ሚኪ ነው። ሚኪን በጣም ነው ያፈቀረችው መልኩን ስታየው። ይሄ ቆይ ግን ይሄ ሸበላ ይመስል የት መጣ እያለች ብዙ ጊዜም ከቤት መታ ፌንት በልታ ነበር። እናም አሁንም ደግሞ ስፖርቷን እየሰራች ነው ሳሮንን የምታጠቃበት። እናም ሚኪን ስታየው ግን ወደቀች። እናም ሚኪ በጣም ተነገጠ። ሂዶ ማነሳት ንቂ ንቂ አላት። እሷ ግን ልሰማ አልቻለችም። ሳሚም ሳሮንን ይህን ድርጊትሽን የማታቆሚ ከሆነ ከአሁን በኋላ ለቤተሰቦችሽም ከምናገርብሽ እኔ የምፈልገው ፍች ነው ይላታል። ሳሮንን በምትሰሪው ስራ ሁሉ አልተመቸኝም። እናም አሁን ላይ ደግሞ በጣም ብዙ ነገሮችን እያገኘሁብሽ ነው። ስለዚህ ይህን ድርጊትሽን የማታቆሚ ከሆነ እኔ ሁሉንም ነገር ለቤተሰቦችሽ አውጥቼ እነግራለሁ ይላታል። እንግዲህ ሳሮንም አስሜ ያህል እኮ ቃል ገብተልኛል እኮ ካድገኝ እኮ ሳሚ እኔም አልለቅህም እንዲሁም ደግሞ መፍታትም አልፈልግም ብላለች ማለት ነው። ሳሮን እንግዲህ ሳሚ ፍች ስጠይቃት እሷ ግን አልፈልግም ብላለች። እንዲሁም ዳዊት ወደ እናቱ ሊሄድ ነው ማለት ነው። ነገር ግን ሲሄድ ደግሞ ሩትንም ይዞ ነው መሄድ የሚፈልገው። ሩት ደግሞ መሄድ አትፈልግም። ምክንያቱም ሩት ሳሮን ቤት ያለችው ስራዋን ለመስራት እንጂ የእነ ዳዊት እህት ሆና አይደለም። እናም ሁሉን ነገር ከጨረሰች በኋላ ሳሮንን ለህግ ካቀረበች በኋላ የእነ ዳዊት እህት እንዳልሆነች እንዲሁም ደግሞ ትክክለኛ እህታቸው ህዊ እንደሆነች ተናግራ ከዛም በኋላ ነገሮች ሁሉ ያልቃሉ ማለት ነው። ነገር ግን አሁን ግን እንሂድ ሲላትኝ እሷ ግን አልሄድም አለችው ማለት ነው። እንዲሁም ደግሞ ዳዊትም ካልሄድም ብሏታል። መጨረሻው ምን ይሆናል በቀጣይ ክፍል የምናየው ይሆናል። ሁላችሁም